ትላንትና ጨርሰናል አይደል? አልጨርስም እኮ ገና እኮ ትላንትና ኦሬዲ ዲኤንኤ ማድረግ ያለባችሁ ነገር አድርጋችኋል አይደል? እና አሁን ከዚህ በኋላ ውጤቱ እስኪመጣ ሃይሚም ጋር ሆነ ብሩኬ ጋር መደወልም ቴክስት ማድረግ አይጠበቅብሽ። ህይወታቸውን እንድትበጠብጪ አንፈልግም። እንኳን እኮ ያገባው እዚች ጋር የልጅሽ አባት አይደለም። እናውቃለን፣ ሁሉንም ነገር እናውቃለን። እያወቀን ነው ዝም የሚያለው። ዝም ብለን ከምናወራ ብሩክና ሃይሚ መሀል አንድ ችግር ቢፈጠር እውነቴን ነው ምልሽ፣ እነሱ ጋር የተፈጠረውን ነገር በሙሉ አንቺ ህይወት ላይ ይፈጠራል። እመኚ፣ እውነቴን ነው ምልሽ። አንቺ የሰው ህይወት በጥብጠሽ አንቺ አንቺ አትመርጭልኝም። የኔን ህይወት አንቺ አትመርጭልኝም። እኔ ደግሞ አንድ ነገር ለመፍጠር እሞክራለሁ የምትሉ ከሆነ ማለት ነው አሳያችኋለሁ። ስነ ስርዓታችሁ ይዛችሁ ብትቀመጡ እኮ ይሄ የኮራሽበት ነገር እውነት ለመናገር እንደዚህ ምን ልብ እንደሰጠሽ ይሄን አክል ደረጃ ላይ እንዴት እንደደረስሽ እናያለን። የራሳችሁን ህይወት ኑሩ ከቻላችሁ። እሺ አንቺ ለምን የራስሽን ህይወት አትኖሪም? እሺ ለምን አንቺ እኛ የራሳችን ወደ ብሩክ ከመሄድ ማንም አይከለክለኝም። ስለዚህ አንቺ ብሩኬ ጋር የመሄድ መብት አለሽ፣ የፈለግሽው ነገር የማድረግ መብት አለሽ አይደል? አድርጊ፣ ሂጂ። ከዛ በኋላ አንቺ ህይወት ላይ የሚፈጠረውን ነገር ታያለሽ። ሰላም እና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን አለን። ያው ዛሬ መተናል። ትላንትና የተፈጠረውን የሆነውን በሙሉ አይታችኋል። ሁላችሁም ጸሎት እንድታደርጉ እንፈልጋለን። ያው እኛ ጋር ጥርጣሬ ኖሮ አይደለም፣ የሆነ ሰዎች ጋር ጥርጣሬ አለ፣ ያለማመን ችግር አለ። ያንን ነገር ለማረጋገጥ ትላንትና ዲኤንኤ አድርገዋል፣ ሰጥተዋል፣ መደረግ ያለበትን ነገር አድርገዋል። ብቻ ውጤቱን እኛም እየጠበቅን ነው፣ እናንተም እየጠበቃችሁ ነው። ንጹህ ይሆናል ብሩኬ። ምንም ሲጀመር ምንም እኛን የሚያጠራጥረን ለዚህ ግራ የምንጋባበት ወይ ማረጋገጥ የምንፈልገው ነገር የለም። ጀስት ልጅቷም እንድታውቀው ነው ያሰበችው ነገር እያለች ያለችው ነገር ውሸት እንደሆነ እንድታውቀው ነው። ከዛም አልፎ ደግሞ አንዴ ሚዲያ ላይ የወጣ ነገር ስለሆነ የቡቡም ስም ክሊር መሆን አለበት። ለዛ ኬዝ ነው ምርመራ የተደረገው እንጂ መደረግም የሚገባው ነገር አይደለም። እኛ ጓደኛችን ተጠራጥረን በመደረጉ የምትጠቀመው እውነት ለመናገር እዩ ናት። ለምን ብትሉ እሷ ጋር ነው ብዙ የሆነ የማይጠበቅ ነገር ያለው እሷ ጋር ነው። አንደኛ የልጅሽ አባት ነኝ እያለ እየመጣ ያለው ቢኒ አለ። ማመን ነበረባት። እንደዚህ አይነት የማይሆን ነገር ውስጥ መግባት አልነበረባትም። የልጅሽ አባት እኔ ነኝ ከተባለ ምንም አባትነት እምነት ነው አይደል? ያመነ ሰው ነው አባት ተብሎ ሊጠራ የሚችለው። ያላመነን ሰው በግዴታ ተውትና በምርመራ እንኳን የብሩኬ ልጅ ነው ቢባል እንኳን የሆነ ደስ አይልም። መመርመርም አልነበረበትም። ይሄ የልጅቷን ሞራል እንኳን መጉዳት ነው የሚሆነው። ለልጅቷ ብታስብ፣ ስለ ልጅቷ ብትጨነቅ እኔ ነኝ አባቷ ብሎ እየተከራከረ ያለን ሰው አንተ አባት አይደለህም ብሎ ገፍቶ የልጁ አባት ያልሆነን ሰው የልጅ አባት አንተ ነህ ብሎ ማስጨነቅም ጥሩ አይደለም። ይሄ ለራስ ሰልፊሽ መሆን ነው። ስለ ራስ ብቻ ማሰብ ነው። ማሰብ የነበረባት ስለ ራሷ ሳይሆን አሁን ለእዩ ማሰብ የነበረባት ስለ ልጅቷ ነው። ስለ ልጅቷ ነው መጨነቅ ያለባት። እሷ ሁሌ ስለ ራሷ ነው የምታስበው፣ ስለ ራሷ ነው የምትጨነቀው። ሁሌ ብሩኬ ከኔ ጋር መሆን አለበት። ይሄ ለራሷ እያሰበች ነው። አረ በጣም ከመጠን በላይ ራሱ ዳርናት። የሆነት እኔ እንደዚህች አይነት እናት አላየሁኝም። አትሊስት በፊት እንኳን ቢሆን ማነው ልጅቷ ሆዷ ውስጥ እያለች ቢሆን እሺ በአይኗ ላየቻትም ምናምን ይባላል። ግን ወልደሽ በእጅሽ አቅፈሽ እንደዚህ እያየሻት እንዴት አትሊስት ለሷ እንኳን አታስቢም? ትክክለኛ አባቷ እያለ አባቷ ያልሆነ ሰው ላይ መተሽ የሰውን ህይወት ለመበጥበጥ ይሄን ሁሉ ደረጃ መድረስ አረ በጣም ይከብዳል። እግዚአብሔርን በጣም ነው የሚከብደው። ነገ ላይ ለልጅሽ ምንድነው የምትያት? እንዴ ቪዲዮ እኮ ነው ብቻ እንጃ። ልጅቷ ልክ አይደለችም። አንደኛም የምታስበው ልክ አለመሆን ነው ብላል ፍፄ። የሆነ መተወር እኮ ነው፣ በሴራ በቅናት ምናምን መተወር ነው። ይሄ ሸር ነው፣ ምንም አይደለም እንጂ አሁን እንትን የሚል ጉዳይ ነው። ግልጽ ጉዳይ እኮ ነው። እሺ በፊት የሆነ ነገር ነበረ ምናምን፣ ከዛ ሁላችንም የምናውቀው ነገር ነው።
መስማማት አልቻላችሁም፣ በሆነ ነገር መቀጠል አልቻላችሁም። ተስማምታችሁ ነው የተለያያችሁት፣ ተነጋግራችሁ በስነ ስርዓት። ከዛ በኋላ ግን ምን እኔን ካጣ በኋላ የልጁ ህይወት አይስተካከል ነው ወይስ አብዶ ጨልሎ እንትን ይበል ነው? ምን አስበሽ ነው እንዴ? በቃ አሁን እሱ የራሱ ህይወት አለው፣ ሌላ እንትን ውስጥ ነው። እንደ መጀመሪያው መስሏታል። ታውቃለህ መጀመሪያ ላይ እንደነበረ የሆነ ሁለቱ ጋር የሆነ አለመግባባት ይፈጠራል ምናምን። የሷ ፍላጎት ያ ነው። ግን ደግሞ ሁለቱ ጋር ያለውን ጥብቅ ግንኙነት እያየሽ ነው። ቤተሰብ እናንተም እያያችሁ ነው። እንደ መጀመሪያ አይደሉም። የሆነ ከዚህ በፊት እንደነበረው አይደለም ያሉት። ኧረ አሁን ላይ በስነ ስርዓት ተግባብተዋል። በቃ እየተናበቡ ነው የሚሄዱት። ምንም አለመስማማት ሊፈጠር አይችልም። በፊት እሺ በቃ የሆነ ሁለቱም ራሳቸው ላይ ያልገለጹት ነገር ነበረ። ላጣው ይችላሉ ላጣት ይችላሉ የሚል ስሜት አለ። ያ ነገር ቅናትን ይፈጥራል ምናምን። ግን አሁን ሁለቱም ነገሮችን ግልጽ አድርገዋል ምናምን። ኢቭን አንቺን ሊያገኝ ሲመጣ እንኳን ከሀይሚ ጋር ነው ይመጣ። በቃ እንዴትም አድርገሽ ልትለያቸው ማትሻቸው ሰዎች ናቸው። ስለዚህ አርፈሽ የልጅሽን አባት እኔ ነኝ እያለ ያለውን ከዛ አይ እምቢ ካልሽ ደግሞ እንግዲህ ይሄ ነገር መሆን አልነበረበትም። እንደውነቱ መፈጠር አልነበረበትም። ዲኤንኤ መደረግ እንኳን አልነበረበትም። ለምን የሚጎዳት እሷን ነው። ብሩኬ እዚች ጋር ሆነ አልሆነ ብሩኬ ሊጎዳበት የሚችለው ነገር የለም። አሁን እኛ ይሆናል አይሆንም እንትኑ ውጤቱ ይመጣል። ግን ደግሞ የልጅ አባት ነኝ ብሎ የቆመን ሰው አይደለህም ብሎ ተከራክሮ መግፋት ጥሩ አይደለም። ለልጅቷም ነገዋን ማበላሸት ነው። ስለ ልጅቷ ስለ ነገ መጨነቅ መቻል አለብሽ። በዚህ ማለበዛ ዛሬ ጠርተናታል። ልዩን እስካሁን ስታደርገው የነበረው ስትል የነበረው ነገ ከነገ ወዲያ ወደ ሌላ ነገር ይሄድበታል ብላ ያሰበችው ነገር ከወዲሁ እንድትጠነቀቅ ልንነግራት ነው። እንደኛ እኛም የማይሆን ነገር ዛቻ ውስጥ ያልገባ ነው። እዚች ጋር ብሩክና ሃይሚን ብለን እነሱን ፈርተን ነው። ግን ደግሞ አሁን በቃ አላደለ ዲኤንኤ አድርጋለች። ከዚህ በኋላ ብሩኬ ጋር ሃይሚ ጋር የሚያመጣት አንዳችም ነገር የለም። እነሱ ጋር እንድትደርስ አንፈልግም። በምንም አይነት መንገድ ምንም ነገር ሊመጣ ይችላል። አሁን ስናስብ ስንጨነቅላት የነበረው የልጅ እናት ናት። ቢያንስ እንኳን ለልጅቷ ብለን ነው። ግን እሷ ይሄንን እያሰበች አይደለም። በጣም የማይሆን ነገር ነው እያደረገች ያለችው። ሃይሚ ጋም ቴክስት ማድረግ የለባትም። ሃይሚን ማስፈራራት፣ ከሃይሚ ጋም የማይሆን ነገር ውስጥ መግባት ምንም የሚያደራርስሽ ነገር የለም። አሁን ላይ ምርመራ ይመርመር ብለሻል። ተመርምረዋል። ዲኤንኤ እስኪመጣ ውጤት እስኪመጣ የራሷን መንገድ እንድትይዝ ወደኛ ህይወት እንዳትመጣ ወደ እነሱ ህይወት መታ እነሱ ጋር የሆነ ረብሻ ቢፈጠር እውነት ነው የምላችሁ እኔ ከእዩ ጋር የማይሆን ችግር ውስጥ ነው የምገባው። ማናችንም ብንሆን በጓደኞቻችን ቀልድ አናቅም። ለምን ብትሉ አንደኛ እነሱ የኛን ችግር ሲፈቱ የነበሩ ሰዎች ናቸው። እነሱ ችግር ላይ ሆነው ችግራቸውን የሚያባብስ ሰው እያየን ዝም አንልም። ማናችሁም ብትሆኑ ብሩክንም ሃይሚንም የሚወድ ሰው መሀላቸው ላይ ክፍተት እንዲፈጠር አይፈልግም። ብሩክና ሃይሚ ጋር የሆነ የማይሆን ነገር እንዲፈጠር አይፈልግም። ግን እቺ ልጅ በቃ ከነገ ዛሬ ትሻላለች እየተባለ የማይሆን ነገር ነው እያደረገች ያለችው። ሃይሚ ጋር የሆነ ሰው በላክ የሆነ ነገር ማድረግ በቃ ይደብራል። ማቆም አለባት። የሆነ በቃ አይደል እኛንም የማይሆን ችግር ውስጥ ባትከተን አሪፍ ነው። እኛም ችግር ውስጥ መግባት አንፈልግም። በቃ መደረግ ሌላ ሰጣ ገባ አያስፈልግም። እሱ እንዳላችሁ ጓደኞቻችን ናቸው። የነሱ ችግር የኛ ችግር ነው። የኛ ደስታ የነሱ ደስታ ነው። ሁሉም ነገር አብረን በጋራ ነው የምናደርገው አይደለ? እንደዚህ አይነት ችግር ውስጥም ሲገቡ ደግሞ የነሱን ነገር ከፊት ቀድመን የምናስተካክለው እኛ ነን። ከነሱ በፊት ልታገኝ የምትችይው እኛ ነው። አሁንም ጸጥ እያለን ያለነው ነገሮችን ባላየ እያለፈን ያለነው ለነሱ ብለን ነው። አይሆንም እንደዚህ ያልሰማም ምናምን አተካራ ውስጥ የምትገቢ ከሆነ ደግሞ ከዚህ በኋላ ማንም ወደኋላ አይልም። ማንም ሊሰማሽ አይችልም። እኛ ሁላችንም ድሪም ስናደርገው የነበረ ነገር ሆኖልናል፣ ተከናውኖልናል። ከዚህ አልፎ ግን ያንን ደስታ አጠፋለሁ ማለት ዘበት ነው። ከነሱ በፊት ልታገኝ የምትችይው ከፊት ቀድመሽኛ ነው። ለልጅሽ ኑሪላት። ሌላ ሰጣ ገባ ተካራ ምናምን አያስፈልግም። ከብዶን አይደለም ምንም ነገር ማድረግ ከብዶን አይደለም። አንቺ እምቢ ስትይ የነበረው እንደኔ በግድ ማድረግ እንችል ነበረ። ግን ደግሞ እንዳትጨነቂ በማሰብ ነው። አንደኛ ልጅ አለሽ፣ የልጅ እናት ነሽ።
በቃ እንዳከበሩሽ ማናችንም እንዳከበርንሽ እኛ ልታከብር ይገባል። እኛ የሆነ ንቀት አላሳየንሽም። ካንቺ ጋር እንጣላ ብለን እጅ አልተሰነዛዘርንም። በመጣሽ ቁጥር ሃይሚን ባየሻት ቁጥር የሚያንጨረጭርሽ ምን እንደሆነ አላቅም እንዴ። እመኝ በቃ ማመን ያለብሽ ብሩኬ ያንቺ ሊሆን አይችልም። በቃ ፈጽሞ ሊሆን የማይችል ነገር ቢኖር ብሩኬ ያንቺ አይሆንም። በቃ የፈለገ ነገር ሊመጣ ይችላል። የፈለገ ነገር ልታመጪ ትችያለሽ። የሚሆን ነገር አይደለም። በጣም ብዙ ሰው ለፍቷል። በጣም ብዙ ሰው ጥሯል እነሱን ለመለያየት፣ አልሆነለትም። ማንም አልተሳካለትም። እና አንቺ የሚሳካልኛል ብለሽ እየለፋሽ ነው። የማይሆን ልፋት ነው እየለፋሽ ያለሽው። በቃ ስለ ራስሽ ማሰብ ትተሽ ስለ ልጅሽ አስቢ፣ ስለ ልጅሽ ተጨነቂ። አንቺ የፈለግሽው ነገር ይሆናል ማለት አይደለም። የፈለጉት ነገር በሙሉ ይሆናል ማለት አይደለም። ምናልባት ይሄ ልክ ያልሆነ መንገድሽ ነው። መንገድሽን አስተካኪ። በቃ ቀጥ ያለ መንገድሽን ሂጂ። ቢኒ የልጅሽ አባት ነኝ እያለ ነው። እመኚ። ውጤቱን እንኳን መጠበቅ አለብሽ ብዬ አላስብም። ውጤቱ መጠበቅ ያለበት ለኛ ነው። እኛ እንጠብቀው እንዳልሆነ ስለምናቅ ውጤቱን እኛ እንጠብቅ። አንቺ ግን ውጤቱን እንኳን መጠበቅ የለብሽም። በቃ ቢኒ ነው የልጅሽ አባት የልጅሽ አባት እኔ ነኝ ብሏል። ማመን ያለብሽ። ይጎዳሻል። እሷ ራሷ እኮ ታውቃለች በስነ ስርዓት ታውቃለች። ደግሞ ሴት ልጅ ናት። ግን የሆነ ትይናክል ምንድነው ሽንጥ ገትሮ መከራከር ግን እኔ ምን አይነት ወኔ እንዳላት አላውቅም። ይሄንን ኢነርጂሽን ሌላ ነገር ላይ አድርጊው። የእውነት ሌላ ስራ ብትሰሪበት በቃ ይሄኔ ስንት ታሪክ ትፈጥሪ ነበር። አስበው የሆነ ባልተፈጠረ ነገር ሆኗል ብሎ እስከ ማሳመን ራስ እንድትጠራጠር ማድረግ እኮ እውነት። አሁን እኮ ታውቃለህ ሆኖ አይደለም ግን የሆነ ሰዎች ጋር ጥርጣሬ እንዲፈጠር አድርጋለሁ። ያን ነገር በቃ ልጁ የሌለውን ስም ልጁ የማያደርገውን በቃ አይደለ ባልዋለበት ውሏል ብሎ ማስወራት በራሱ በጣም ይደብራል። የሆነ እውነት ለመናገር እዩ ትከፊበታለሽ። እውነቴን ነው የምልሽ፣ ያስከፍልሻል። ይሄ ነገር ዋጋ ያስከፍልሻል። ነገ ከነገ ወዲያ እንዲህ ሰው ህይወት ላይ ገብተሽ እንዲህ በጥብጠሽ እንዲህ እንደዚህ አድርገሽ የፈለገ ነገር ሊሆን ይችላል፣ ግን ደግሞ ማድረግ አልነበረብሽም። በቃ መፈጠር አልነበረበትም። ይሄ ነገር ተፈጥሮ እንኳን ቢሆን ዝም ብለሽ ማለፍ ነበረብሽ እንጂ እንደዚህ ማይሆን መንገድ ውስጥ ገብተሽ የሆነ ነገር ፈጥረሽ አሬ ይደብራል። በጣም ነው የሚያስጠላውና ብቻ ለማንኛውም ትምጣ። እሷ ስትመጣ ያለውን ነገር እንነግራታለን። ማስጠንቀቅ ባለብን መንገድ እናስጠነቅቃታለን። እንዴት ነሽ? ደህና ነሽ? ኧረ እባክህ እሺ። ለምን የጠራኸኝ? እንዴት ነሽ? ዛሬ ጠራንሽ ለአንድ ነገር ነው። እስካሁን ብዙ ስንባባል ነበረ፣ የማይሆን ነገር ስንፈጥር ነበረ። ትላንትና ጨርሰናል አይደል? አልጨርስም እኮ ገና እኮ ትላንትና ኦሬዲ ዲኤንኤ ማድረግ ያለባችሁ ነገር አድርጋችኋል አይደል? እና አሁን ከዚህ በኋላ ውጤቱ እስኪመጣ ሃይሚም ጋር ሆነ ብሩኬ ጋም መደወልም ቴክስት ማድረግ አይጠበቅብሽ። ህይወታቸውን እንድትበጠብጪ አንፈልግም። ለዚህ ነው የጠራው? አዎ እንትን እኮ አይመለከትም። ይመለከታል። እሱ አንቺ አያገባሽም። ራሱ የላኩለት አካል ወይ ደግሞ የደወልኩለት አካል ይምጣና አትደውይልኝ። ሰሚኛለሽ? አሁን እኔ ሌላ ችግር ውስጥ መግባትን ፈልጌ አይደለም። ልነግርሽ የምፈልገውን ነገር መናገር ያለብኝን ነገር ልነግርሽ እፈልጋለሁ። ቆይ ምን አድርጊ ነው የምትሉኝ እናንተ? ጤነኛ አይደላችሁም እንዴ? ተራ በተራችሁ እየደወላችሁ የምጨቀጭቁኝ፣ አንተ በዚህ ጋር ሌላኛው በዛ ጋር። እኔ በቃ ተውኝ። ለምንድን ነው ምን ተውሽ እንዴ? ሰው ህይወት ላይ ገብተሽ እየበጠበጥሽ ያለሽው አንቺ ነሽ አይደል? አንቺ ነሽ እኮ አሁን ሃይሚ ጋርም ሆነ ማንም ጋር ቴክስት ምን ያስደርግሻል? ለምንድን ነው ቴክስት እያደረጉ እንደዚህ መባባሉ ምን አስፈለገ? አስፈላጊ ነገር እኮ አይደለም። እዩ ለምን አንቺ አትረጋጊም? በመጀመሪያ ይኸውልህ እኔ ምንም ያደረኩት ነገር የለም፣ ተረጋግቼም ነው ያለሁት። ስለዚህ ደግሞ እየጠራችሁ አትጨቅጭቁኝ ተራ በተራችሁ። በቃ ተውኝ። ዲኤንኤ ማድረግ ፈለጋችሁ አይደለ? እኔ ልጄን አባት ጠቅቄ አውቃለሁ። ዲኤንኤ ማድረግ ፈለጋችሁ አደረኩኝ። ሰው ውጤቱ እስኪመጣ ድረስ ለምን አትተውኝ? ለምን ተጨቅጭቁኝ? ሌላ ለምንድን ነው አላስፈላጊ ድራማ የምትፈጥረው አንቺ? ይኸውልህ እኔ የምፈልገው ነገር እስካገኘ ድረስ ምንም ነገር ከማድረግ በኋላ አይደለም። ጉዳይሽን ጨርሰሻል? አልጨረስሽም? ዲኤንኤ ማድረግ ነው የፈለግሽው። ውጤቱ ይመጣል፣ ጉዳዩ አለቀቁ። ምንም ስለዚህ እናንተ አሁን ጠርታችሁ እኔ እንደዚህ ለምን እኛ ለምን እንደጠራንሽ ታውቂያለሽ አይደል? ምን አይባልም። እንዴት ነው ማያገባን? እውነቱን ለመናገር ማለት ነው
ችግርሽ እንደውም መሆን የነበረበት ከኛ ጋር ነው። ከነሱ ጋር ምንም ሊያነካካሽ የሚችል ነገር በቃ ዲኤንኤ ነው። አሁን አንቺ እኮ ብሩኬ እንኳን እኮ ያገባውም እዚች ጋር የልጅሽ አባት አይደለም። እናውቃለን፣ ሁሉንም ነገር እናውቃለን። እያወቅን ነው ዝም የሚያለው። ዝም ብለን ከምናወራ ምንድነው አስር ጊዜ ውጤቱ የምትይው? ስለዚህ በቃ እንደዚህ የኮራሽበት እንደዚህ የተወጣጠርሽበት ያለው ነገር ምን እንደሆነ እናውቃለን። ግን ደግሞ እኛ አልኮራንበትም። አመጣሁላችሁ ልጅቷን እንሂዳላችሁ ሄድኩኝ ማድረግ የፈለጋችሁ ቦታ ዲኤንኤ አድርገው ወጣ። ስለዚህ በቃ ታው ለምጨቀጭ እኛንም ችግር ውስጥ አትክተችን። እንዳንቺ ግትር መሆን ከብዶን አይደለም፣ እንዳንቺ ጉልበተኛ መሆን ከብዶን አይደለም። ፈለጋችሁ ምግባችሁ አሁን አንቺ የልጅ እናት ነሽ። በእናትህ በቃ ዝም በለኝ፣ ጭቅጭቀኛ አንተ ራስህ ተቻከዘ በለኝ እኮ። ለምንድን ነው የማትረጋጊው? በስርዓት ለምንድን ነው የማታወሪው እኮ? በመጀመሪያ እንድትስማሚ ነው መናገር ያለብኝን ነገር ልነግርሽ ነው የጠራሁሽ። ዳግም ጭቅጭቅ መጨቃጨቅ አንፈልግም። ሁለት ደግሞ ማለት ነው እዩ ስሚኝ፣ ሁለት ደግሞ ብሩክና ሃይሚ መሃል አንድ ችግር ቢፈጠር እውነቴን ነው ምልሽ፣ እነሱ ጋር የተፈጠረውን ነገር በሙሉ አንቺ ህይወት ላይ ይፈጠራል። እመኚ፣ እውነቴን ነው ምልሽ። አንቺ የሰው ህይወት በጥብጠሽ እኔ አንቺ አትመርጭልኝም። የኔን ህይወት አንቺ አትመርጭልኝም። አመነጋግርሽ እኮ እኔ ህይወቴ ነው አይደል? ይኸውልሽ እኛን አይደለም የምትናገሪኝ ያማታለን። በቃ መጀመሪያ አንቺ ራስሽን ህይወት ኑሪ። አንቺ እኮ ነሽ የሰው ህይወት አካል እኮ ነን እኛ። ምን ነው የሚያማት? እቺ ይኸውላችሁ ከዚህ በኋላ እየጠራችሁም ሆነ እየደወላችሁ አትጨቅጭቁኝ። አንቺም እኛ እንዳንጠራሽ ይኸውልሽ፣ አሁን እኛም እንዳንጠራሽ አንቺም እነሱ ጋር ቴክስትም ሃይሚ ጋም ብሩክም ጋር እንዳትደውይ እኮ እሷ ጋር የሚያስደውልሽ ቴክስት የሚያስደርግሽ ምንም ነገር የለም። በቃ ይሄን ነገር እመኚ። እየደወለችልኝ ነው ቴክስት እያደረገችልኝ ነውና ሄዱና ተናገሯት ብላ ነው የላከቻችሁ። እንደዛ ስትል እንኳን እኮ አንጠብቅም። ስለዚህ መናገር ከፈለግሽ ደግሞ መናገር ትችላለች። እኔ ደግሞ ምንም ያደረኩት የሆነ ችግር እንዲፈጠር ፈልጋሽ በህልሟም ሳይቀር እየመጣው ነው። እኔ ምን አውቃለሁ? እኔ በህልሟም እየሄድሽ ይሆን አላውቅም እኮ። አይ እንደዛ አይነት ችግር እንዲፈጠር አንፈልግ። የለም ቴክስት የሚያስልከኝ ምክንያት የለም። አለቀ እኮ። አሁን መደወል ከፈለኩ አልተስማማንም። ቴክስት መላክ ከፈለኩ እኮ እሱ ጋር መድረስ የለብሽም ልልሽ ነው። ብሩኬ ጋር የሚያስደርስም ምንም ነገር የለም። መጨረስ ያለብሽን ነገር ጨርሰሻል። ዲኤንኤ ማድረግ ነበረ። ከዛ በኋላ የሚያገናኘን አንድና አንድ ነገር ነው፣ ውጤቱ ነው። ውጤቱ ከመጣ በኋላ የሚሆነውን እናያለን። ከዛ በኋላ ግን ምንም ነገር መሀላችን ላይ አይፈጠርም። እኛንም አታገኝም፣ አንቺንም አናገኝሽ። ጠርታችሁ ያገኛችሁኝ አላገኘኝ እኮ። ይሄንን ነገር መናገር ፈልገን የመጣ ቀን ግን እኔ ነው ያርገኝ። እየሰማሽኝ ነው? ይሄ ውጤት የመጣ ቀን ግን እኔ ነው ያርገኝ። እሱን አሳይሻለሁ። ማረገውን መሆኑን ነገር ያን ያሳይሻለሁ። መላጣ አንቺ ፈንሻት ነው ምን አይነት ልብ ነው ግን ያለሽ? በመድኃኒዓለም ምን አይነት ልብ ነው ያለሽ? ደንዳና ወንድ ሆነ ልብ ነው ያለሽ። እውነትሽ ነው ኢየሱስ። ያላችሁ እኔ ላይ ደግሞ አንድ ነገር ለመፍጠር እሞክራለሁ የምትሉ ከሆነ ማለት ነው አሳያችኋለሁ። ስነ ስርዓታችሁ ይዛችሁ ብትቀመጡ እኮ ይሄ የኮራሽበት ነገር እውነት ለመናገር እንደዚህ ምን የልብ እንደሰጠሽ ይሄን አክል ደረጃ ላይ እንዴት እንደደረሽ እናያለን። ማየት ከፈለጋችሁ እንደሰለን ችግር የለውም። እኛ አትሊስት ህሊና አለን፣ ማገናዘብ ማሰብ ምናምን የሚባለውን ነገር እናውቃለን። አንቺ ግን ከየትኛው የእንስሳ ዝርያ እንደመጣሽ አላውቅልሽ። ህሊና አለኝ ወይ ደግሞ ማገናዘብ እችላለሁ የምትል ከሆነ ማለት ነው አርፈህ ተቀመጥ። በቃ ከኔ ጋር ማገናዘብ ስለቻልኩኝ መሰለኝ እዚህ ጋር መጥቼ ከአንቺ ጋር እያወራ ያለሁት በስነ ስርዓት እያወራ ያለሁት ማሰብ ስለምችል እኮ። ሰው ስለሆነ ተግባብተናል አይደል? ጨረስክ? ተግባብተናል አይደል? ለኔ ካንተ ጋር ተግባብቻለሁ አልተግባባም አይደለም ፍፄ። እኔ ይኸውልህ አንድ ነገር ልንገርህ ሱንቶ ቢያንስ አንተ የሆነ አለ አይደለ ትንሽ እንኳን ለሰው እንትን አለ አውቃለሁ። ሰው አንተ ማስቀየም አልፈልግም። ካንተ ጋር መነጋገር ያለብን ነገር ተነጋግረናል። ባለፈውም ነግሬሃለሁ፣ አውርተናል። ስለዚህ ውጤቱ እስኪመጣ ጠብቁ ሁላችሁ። ከዛ በኋላ የሚፈጠረው ነገር ይፈጠር፣ የሚሆነው ነገር ይሁን። እስቲ ምን እንደምትሆኑ እኮ ከውጤቱ በኋላ ማድረግ ያለብንን ነገር እናደርጋለን። ግን አሁን መጨረስ ያለብንን ነገር በከፊሉም ጨርሰናል። መደረግ ያለበትን ነገር አድርገናል። አሁን ከማንም ጋር ሰጣ ገባ ውስጥ የሚያስገባሽ ነገር የለም። ያንን ነገር ነው መናገር የምፈልገው። ብቻ ከውጤቱ በኋላ እንገናኛለን። እሺ፣ እኔ ደግሞ መናገር የምፈልገው በማያገባችሁ እየገባችሁ ጥልቅ ያላችሁ ማይሆን ነገር ለመፍጠር አትሞክሩ። የራሳችሁን ህይወት ኑሩ ከቻላችሁ። እሺ፣ አንቺ ለምን የራስሽን ህይወት አትኖሪም? እሺ፣ ለምን አንቺ እኛ የራሳችን ወደ ብሩክ ከመሄድ ማንም አይከለክለኝም።
ስለዚህ አንቺ ብሩኬ ጋር የመሄድ መብቱ አለሽ፣ የፈለግሽው ነገር የማድረግ መብቱ አለሽ አይደል? አድርጊ፣ ሂጂ። ከዛ በኋላ አንቺ ህይወት ላይ የሚፈጠረውን ነገር ታያለሽ። እስቲ እናያለን። በቃ ለማየት ያብቃን። በቃ አንቺም ልክ ነሽ፣ እኛም ልክ ነን። የምታደርጊውን አድርጊ። ግን አንቺ ህይወት ላይ የሆነ ነገር ተፈጠረ ትከፊበታለሽ፣ ዋጋ ነው የሚያስከፍልሽ። እውነቴን ነው የምልሽ፣ ዋጋ ትከፊያለሽ። በቃ እሺ፣ ልክ ነሽ አንቺ እንደፈለግሽ በደንብ አድርጌ አውቃለሁ። ልክ መሆኔን ስለማቅ መሰለኝ። ብቻ ለማንኛውም እኛም ያንን ነገር እንድታቂ ስለፈለግን ነው የጠራንሽ። ከዚህ በኋላ አንቺም ጉልበተኛ ነሽ፣ እኛም ጉልበተኛ ነን። ከዛ እንታያለን። አሸናፊ ማን እንደሆነ ይታያል ማለት ነው። እሺ የሰማሁት ነው። የማንም ትርኪ ምርኪኛ ላይ ቀልድብን። አይ አረግ እኛም መሄድ ባለብን መንገድ እንሄዳለን። አይ ብቻ ግን ተውት ቤተሰብ፣ የትኛውም ነገር ጊዜ ቦታ ና የሚባል ነገር አለ። አሁን እዚህ ጋር የሆነ ነገርን ብናረግ ሰዓቱን የጠበቀ ነገር አይደለም። ብቻ እኔ ቀኑ አልደርስ ብሎኛል፣ ሰዓቱ አልገፋ ብሎኛል። ያ አንድ ብጣሽ ወረቀት እጃችን ይግባ፣ ከዛ ምን ማድረግ እንደምንችል ያኔ እንተያያለን። ማጋ መድረስ እንዳለበት ማጋ አለመድረስ እንዳለበት በስነ ስርዓት እናያለን። እናንተ ብቻ በጸሎታችሁ አግዙን ማለት ያው ጊዜው ቶሎ እንዲሄድልንና ያ ወረቀት እጃችን እንዲገባ እውነቱን እኛ አስቀድመን እናውቃለን። የተፈጠረ ነገር የለም፣ የሚሆንም ነገር የለም። ብቻ ግን እቺ ወረቀት ትምጣና ብቻ ቤተሰብ እንገናኛለን። ያው ውጤቱ ምን እንደሚሆን እናውቃለን። ብቻ ቻው። ምንም እንትን ነው የሚሆነው። ብቻ ቤተሰብ ሰላማችሁ ብዝት ይበልልን። መልካም ብዙ ነገር ለእናንተ እየተመኘን እንገናኛለን። ብዙም ነገር ማውራት ያስፈልጋል። ቻው።